በዛሬ ቪዲዮ እነዚህ አዶናይ ቻሌንጁን አናውንስ አድርጎታል። ይሄ ጉዳይ በደንብ ይመለከተዋል። ኢቭን ከባለቤቷ ጋር ምንም አይነት ኮንታክት እንዳታረጊ ብሎኛል። አዶናይ እና የአዶናይ ማናጀር ቅዱስ ጋይስ ለ1 ሚሊዮን ብር ሽልማት 17 ቀን ብቻ ነው የቀረው። ሁሉም ሰው ጆን እያለ ነበር ኮሜንት ላይ። ከዛ በንጋታው ታስሬ በቃ አሁን ሰው ላ ጆን እያለ ነው እወጣለሁ ምናምን ብዬ ሰው ፈረስ ላይ ምናምን ወጥቶ አልወርድም። ሽምግልና ላይ ነን የምር ዛሬ ደስ የሚል ቀን ነውና ይፋ እንዲሆን ፈለኩ። ዛሬ ሁሉም ነገር እስከ ዛሬ ፈቅጄለታለሁ። እኔና ዳኒ ያው የምንታወቀው 1 አመት ከምናምን ሆኖ ያኔ ፍቅር ጀምረናል፣ ግን ያው በውስጥ ነው ሁሉም ነገር ይፋ አላወጣንም። እነዚህንና ሌሎችንም እናንተን ፈታ ዘና ያደርጋሉ እንዲሁም ግርምትን ይጭራሉ ብሎም የእናንተ ምክርና ተግሳጽ ይፈልጋሉ ብዬ አሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ ማለት ነው። እንዴት ናችሁ? እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እንኳን ደህና ቆያችሁኝ። አረፍ በሉ። እንግዲህ እንደተለመደው ይሄ ቤት ምን ይፈልጋል? ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ እምትል ቀላሙ እንደልደል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር እያደረጋችሁ ሐሳብ አስተያየታችሁን ኮሜንት ላይ እየጻፋችሁ እንዲሁም የምለቃቸው ቪዲዮዎች በቶሎ እንዲደርሷችሁ የደወል ምልክቷንም ጫን እያደረጋችሁ ብሎም እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ዲስክሪፕሽን ላይ በመታያቸው የሶሻል ሚዲያ ሊንኮች እየላካችሁ ፍቅር መስጠት ይቻላል ማለት ነው። ለማንኛውም ብዙ ወሬ አላብዛ፣ ወደ ቪዲዮ። ላይ ተረስ በዶሮ ሁሉ ሱፍላይ ነባል ለጤና ፈቀኝ ተመልሶ ላይ መጣ ወማዘፍላይ ላይ በቃ ወናሽቂ ብላ ወጣል ለጤና ፈቀኝ ተመልሶ ላይ መጣ ላይ ተረስ በዶሮ ሁሉ ሱፍላይ ፋራ ኬክ አይብላ ከበላ ነው የሚነቃው የሚባለው እኮ ለዚህ ነው። ይሄው ሰርጋቸው ላይ የተዘጋጀው ኬክ በሉ የነቁ መሰላቸው። እንደዚህ የህፃናት መጫወቻ ላይ መሽከርከር ጀመሩ። ብላችሁ የጋርዮሽ ስራ ጀመራችሁ እንዴ? ምንድነው? ኑ አብረን እንገንባ የተባለው እኮ ይሄንን አይደለም። ኧረ ሰው ማፈርትቷል ወገኖቼ። ጭራሽ አልጋ ላይ ሚስቶቻቸውን ይዘው አይ የት ነሽ ህመምሽ የሳቀያለኝ እኔማ ተስፋ አይቆርጥም ይጠብቅሻለኝ። እንደዚህ አይነት ስርቅርቅ የሚል ድምጽ ነበር የናፈቀን። እንዲህ ዘፍነህላትማ ካልመጣች በእውነት እቺ በጣም ግፈኛ ነች። እኔ አንድ ስለ ኢትዮጵያ በጣም የምጠላው ነገር ምንድነው? ላይክ ሰልፍ ምናምን ስትይዙ ላይን ላይ ስትቆሙ ኋላ ያለ ሰው ለምንድን ነው ላይክ በቃ ጀርባዬን እየነካ በቃ ቂጤን እየነካ ጀርባዬን እየነካ ላይ መጥቶ ላይክ የሚቆምብኝና ስንት ጊዜ ላይክ እኔ ከሱ ጋር ክርክር እገባለሁ። ላይክ በቃ ላይክ እንዴ ላይክ ምን አይነት ነገር ነው? ላይክ ሰው ላይ የሚወጡት ላይክ አሁን ለምሳሌ ግሮሰሪ ስቶር ከሆነ ከኔ ፊት ለፊት ያለ ሰው እቃ እየከፈለ ነው አይደል? ለእቃው እየገዛ ነው እየከፈለ ነው። ሶ እነሱ ራሱ ሳይሄዱ like እኔን እያገፉኝ ነው። so like እኔ ሽያት ሊሄድላችሁ like why like ለምንድን ነው እንደዚህ like a restless community like what's wrong with you guys? የግፍያ ጉዳይ እንደ ሀገር ሁላችንንም የሚያሳስበን ጉዳይ ነው። አንዳንድ ሰዎች ለምን እንደሆነ አላቅም ሰው ላይ መታዘል ምናምን ይወዳሉ። በቃ ልጥፍ በማለት ርቀታቸውን ዲስታንሳቸውን ምናምን ማስጠበቅ አይወዱ። ሄዶ ሰው ላይ ልጥፍ ሲሉ ነው በቃ ቶሎ የሚደርሳቸው የሚመስላቸው ምንም ነገር ሰልፍ ላይ። ይሄ እንደ ሀገር አሳሳቢ ነገር ነው። ግን ያልገባኝ አንተ ለምንድን ነው እንደዚህ የምታወራው ነው?
ምንድነው እንደዚህ ሽለጥለጥለጥለጥ የምትለው እንዴ? አሁን እንደዚህ ሲታዘሉ በዞር በሉ ከላይ ላይ ብሎ ለማለት ራሱ በጣም ከባድ ነው የሚመስለኝ ላንተ ሳስበው ዞር በሉ እስቲ ከላይ ላይ ምንድነው እንደዚህ ሰው ላይ መለጠፍ ምናምን የምትላቸው ነው የሚመስለኝ። በነገራችን ላይ ተፈጥሮ ሊሆን ይችላል እንደዚህ አይነት ድምጽ፣ ግን የሆነ የወንዳ ወንድነት እንትን የለውም እና አንዳንዴ ከሰዎች ጋር አብረን የምንውላቸው ሰዎችም አወራርኩ ይጋባብናል። በዛ መንገድ መጥቶብህ ሊሆን ይችላል የኔ ወንድም እና በተቻለ መጠን አዋዋልህ እንደዚህ አይነት ካራክተር ያላቸው ሰዎች ከሆኑ ከነሱ ራቅ። ሁለተኛ ነገር ደግሞ እንደምንም ብለህ የቮካልም ሰርተ ቢሆን ጫካም ሮጥ ብለህ ቢሆን ዘፍነህም ቢሆን አንቋረህም ቢሆን ብቻ የሆነ የወንድ ድምጽ ለማውጣት ሞክር። ለቁጣም ለምንም እኮ የሆነ ያስፈልጋል አይመስልም? እንደ ሀሳብ ሰማኝ ጎቤ፣ ይሄ ምን ማለት እንደሆነ ታውቃለህ? ምን እንደሆነ ታውቃለህ? ይሄ አቋም ያለ ምክንያት አልመጣም። ብራዘር ብራዘር ለኛ በርገር ማለት ነው። ሰምታላ ብራዘር፣ ይሄኔ በላ ማለት ነው። ወርቁም ነው ምን? እሺ ብራዘር፣ ኢየሱስ ኑን ብላ ነው መላችሁ ገዙ መቃዩ ብራዘር፣ በእናትህ ና አሳዘንሽ ደኛባት ናስ ይጉረስ ነው። ረጎቤው ምንድን ናቸው እነዚህ? የተመቸችኝ ብትኖር የሆነች ሸንበቆ የምታክል ልጅ ይሄ አቋም ያለ እንትን አልመጣም። እሺ ዝም ብሎ ቀሽ ማድረግ ነበር። እናንተን እንኳን የሸመተ ያረሰም አይችላችሁ። ያዝልኝ እኮ ነው ሴት ጎረምሳ። በዚያ እያያዛችሁ ምግብ ብታጡ እርስ በርስ የምትበላሉ ነው የሚመስለኝ እኔ ሳስበው ብሎ መፍተል ነበር። እንደው እንደዚህ አይነት ሴቶች ምንድነው የሚሰሩት ሰፈር ውስጥ? ሰላም ናችሁ? እንዴት ናችሁ? ቢስ ናችሁ? የከተማ ሰው የምታቀራሪው አንቺ የብስቲኒ ሱሪ ምናምን የምትያዩ በታኮ ጫማ የገበሬን እኮ የለፈውን ነው የምታበው አንቺ። ገበሬ ሰላም ሲልሽ ማቲው እንዴት ነሽ? አትጥፊ ግን ኮራቴው ይው እቃውን አይታችሁታል። ግን የከተማ ዕቃ የገበሬ እንኳን አማራ ከምናምን ያውቀዋል። ግን የከተማ ፋራው ጅንጀሮ ነገሩ ጠጉርን አጨብረረ የምትሄደው ይው ተመልከተ። ዕቃ ይው አይታል አሳይሃለሁ ነው አማታክ ስራ አስረምድሃለሁ። ቻር ዘበላይክ ያረጋችሁ ዕቃው ከጎረማን የወጣው ስንታየው ጌታሁን ይባላል። ገራሚ ገበሬ አለው ከጎረባ ፍቅል አለው ከተማ ደረታ ነፍታረም ወጣው ሶኝ ምን ጉድ ነው? እኔ ስመኝ ነበር ባለቤት ግንባር። ኧረ ምን ግንባር ከንፈር ግንባር። ይሄ ባዳ አይደለም፣ ይሄ ባዳ እኮ ነው። ግንባር ባዳ ነው። ይሄ ውሸት እኮ ነው። ይሄ ምስል አትውደጅ ባልሽ ይሄ ኧረ ምን አባቱ ከንፈር እንዴ ከንፈራው የራስ የግል ነው። ከሚስት በላይ ፍቅር ሁኔታ ከንፈር ነው እንጂ ሁሌ ለአስለምዷል። አዎ በቃ ይሄም አልወድም። ይሄ አሰብ ደስ ይላል። ግን እኮ እንደሱ አለማይ እንደሱ ይደረጋል እኮ አሁን ይተው። እንደሱ አይነት አለ እንዴ? አለ ተጨማሪ እኔ ሰራሁትን ድራማ ላይ ማሚ እኔ እንጃ ልብ 70,000 ብር ቢሸጥ ይገባል። ያው ተነጋ ቁጭ ብላን ተነፍታ ስትመጣ ዲሳ ይሄ ቅጥዋ ነው ወይስ ቦንጅ ነው ቢስል እንደዚህ ወደ ላይ እንደዚህ ታደርጓለች። ይሄ ምን ያደርግልሻል ስላ እንዴ ፈልጎዋል አለች። ማን እንደዚህ ጓደኛዬ ወንድ ልጅ ትራስ አይደለም ጋቢ አይደለም ወደ ኋላ ነው የሚቀረው። በቀደም ዱቄት ይዛ መጣች። አላየሽውም? ዱቄት አላየሁትም። እሱ ምንድነው? እጂ ያሳጠበች እንደ ደህና ሰው እጂ ታጠብኩ። ሳህን አመጣች። ኪዳን ከነ 3 አመጣች። ብታወጣ ምንድነው? በርበሬ፣ ዱቄት፣ ሽሮ ዱቄት። ምንድነው የምታወጪው ይሄ ነገር ስላት፣ እባክሽ እንጀራ መጋገር መልፋት ይሄ መብላት ነው። በዛ ዱቄቷን ትቼ ላይዋ ትንሳህኑ መቅደስ እንደው ድሮም ቆንጆ ነሽ ሳቂ ነሽ እንደው
ባልሽ እንዴት ያደርግሽ ይሁን ማይ እኚህ እናትና ልጅ እንግዲህ ሰሞኑን በቲክቶክ መንደር ላይ ብቅ ያሉ አዲስ ሰዎች ናቸው። ልጅቷ የምትሰራቸው ፕራንኮች በጣም ነው ፈታ ዘና የሚያደርጉት። እናትየው የሚሰጡት ምላሽ እንደ እናት የሚቆጡበት መንገድ ነው በጣም ነው ዘና የሚያደርገው። እንግዲህ ከአርቲፊሻል መቀመጫ ጋር በተገናኘ አንድ ቪዲዮ ያለ እስቲ እንመልከተው። ቀጫጫ እያሉ ከሚያበሽሩሽ ጓደኞች ዛሬ ልንገላገልሽ ነው። ይህ ሲልከን ሼፐርድ በአጭር ጊዜ ተወዳጅነትን ያተረፈ ፕሮዳክታችን ሲሆን የበለጠ ተደራሽነቱን ለማስፋት በሁለት አይነት አማራጭ አቅርበንልሻል። እጅግ ምቾት ያለውና ከተፈጥሮ ጋር ፍጹም የሚመሳሰል በዛ ላይ እስከፈለግሽው ድረስ የሚለጠፍ በኦሪጂናል ሲልከን ማቴሪያል የተሰራ ሼፐር ነው። አንቺም ለሰርግ፣ ለፕሮግራም እና ለማንኛውም ቀንሽ መጠቀም ትችላለሽ። አስባችሁታል? ከላይ ቅጥን ብላ እንዳለው አካባቢ ሰፋ ስትል ዋው አቋም 8 ቁጥር ምናምን ብላችሁ ስታስቡ ከታች የባዕድ አምልኮ እየተካሄደ ነው። ወይ መድኃኒዓለም! ድሮ ምን ይባላል? መርፌ ነገር ያዙና ወጋ ስታርጓት ካለች ትክክለኛ የራሷ ነው ማለት ነው ይባላል። ወይ መድኃኒዓለም! አሳራቂ ሰልችቷል ዳናይ ራሽ ብሶ አይናው ተሷል በክቶታል አይዞሽ በክቶታል ኧረ ዳናይት ኧረ ምንድነው ጉዱ? ምን እየሆነች ነው እህታችን? ምን ነው እናቴ ምን ነካብን? እስር ቤት ሆነ ምን ምናፈቀ በጣም ላይቭ ስለዚህ እንደወጣ የገባው ለዛ ነው። ምን ያህል ሰው ተከታተለ? 130,000 አካባቢ። ይህ ሪከርድ ነው በኢትዮጵያ። ዋው 2.3 ሚሊዮን አጠቃላይ ቪው 3 ሰዓት ከ25 110 ላይቮችን ሲያዩ የነበሩ 600,000 ኮሜንቶችን ያስተናገድከው? አዎ። ዋው ይሄ ራሱ ታሪክ ነው በጣም እንዴ። ተከታዮችን አሁንም እየተከተሉ አገኛቸው? የሶጣ ቀንሶ ነበረ 200,000 ስታሰር 2.3 ነበረ። ታስሬ ቀንሶ 2.1 ሆኖ ነበረ። አሁን 2.5 ሆኖ 200,000 ጨምረው መጥተዋል። ስለዚህ አቀባበል ተደርጎልሃል። አመስግና አለ ተከታዮች። በቃ ሰው ሆሆ ሲል ገባ። እውነት ነው የመሰለኝና በቃ ሰው በል ምናምን እንዳትወርድ አሳየኝ ይላል የሆነ ሰውዬ። በቃ ገዛ እንደዛ ምን አያልኩኝ። ከዛ በኋላ ሁሉም ሰው ጆን እያለ ነበር ኮሜንት ላይ። ከዛ በንጋታው ታስሬ በቃ አሁን ሰው ሁላ ጆን እያለ ነው እወጣለሁ ምናምን ብዬ ሰው ፈረስ ላይ ምናምን ወጥቶ አልወርድም። ያሾፈ ነው። አንተን እሳት ላይ ጥደው እነሱ ወደ ቧልታቸው ሄዱ። 27,000 ሰው እንዳትወርድ ያለ ግን መጥቶ የጠየቀ 27 ሰው ነው። ይሄ ብዙ አስተምሯል። አረ በጣም ጭብጨባ ይገላል እኮ የሚባለው ለዚህ ነው። አንዳንዴ ሆይ ሲባል ሁሉም ትክክል ነው ማለት አይደለምና አሁን በዛን ሰዓት ጆን ዳንኤል በቃ በጣም እንደተናገረው ምንም በቃ በማግስቱ ምለቀቅ መስሎኝ ነበር አለ። ግን እንደዛ በርታ ምናምን ሲሉት የነበሩት ዞር ብለው እንዴ ያሟል እንዴ ምናምን እያሉ ምን ነበር ሲሰሩበት የነበረው ሲያላግጡበት ነበር ምናምንና አንዳንዴ ከልክ በላይ የሆነ ጭብጨባ ሞራል ምናምን ሲበዛ ቆም ብሎ ማሰብ ጥሩ ነው። ለዚህ ደግሞ በቂ ማስተማሪያ ጆን ዳንኤል ነው ብዬ አስባለሁ። አባትሽ እኮ የሆነ ጊዜ አግኝቶኝ እንዲያግዙኝ ነበር ማልጠብቃቸው ትልቅ ቦታ ላይ ደርሰው አባትሽ እኮ እንዲያርጉልኝ ነበር። በቃ ማመን አልችልም። አንዳንዶቹ እንደውም እለቃቸዋለሁና በጣም ደግ ነው። በጣም አሁን ለምሳሌ ድሮ ልጅ እያለን ከቤት ወጣ ብሎ ፀጉሩ ሊቆረጥ ሲወጣ ለምሳሌ 1 ኪሎ 2 ኪሎ ምናምን ገዙ 10 ኪሎ ማንጎ ይቀመጥ ምናምን ነው የሚለው ማለት በቃ ምንም ነገር ሲያመጣ ስስት የለውም። ምንም ለልጆቹም ለማንም አይሰስትም። በጣም ደግ ነው።
እኔ አዳነ አባቴ ስለሆነ ማርያምን አይደለም የሚያውቁት በሙሉ ስለሱ ቢያወሩ እሱ እኮ ያበላኝ ያጠጣኝ ነው የሚሉት ሁሉ ማለት ነው። እንደሱ ባልሆንም ግን እሞክራለሁ ለመሆን እንደሱ እና አባቴን መስላለሁ እንጂ አይደለሁም። እሱ ልዩ ነው አዳነ በጣም ያው እንግዲህ አሁን ያቀባበሉ ቀን የተሰማውን ደስታ አስቢው እንዴት እንደሚያመሰግን እግዚአብሔር ያስታውቅ ነበር። እና እኔ ከእህቴ ጋር ነው የምኖረው እና ይመጣና 15 ቀን ተቀምጠው ምናምን ነው የሚሄዱት እና ሲጸልይ እኔ መኝታ ክፍል መቶ ነው ጸልዮ የሚሄደውና ዳዊቱን ይዞ በጣም ነው የሚያመሰግነው እግዚአብሔርን ማለት በቃ ምን አይነት ልጆች ነው የሰጠኸኝ ምናምን ብሎ ማለት ነውና አባቴን እወዳለሁ። ሉላ እንጂ ማባሽ ለዛ ፈቅሽ ነው እና ይገባኛል አባቴን ይሄ የሆነው የሱ ምላሽ ነው እግዚአብሔር እየመለሰለት ነው እንጂ እኔ አይደለሁም። በልጆች ነው ብዙ ጊዜ እግዚአብሔር የሚመልሰው። አዳነ ተካ በጣም ብዙ ነገር ዋጋ የከፈለበትን ነገር በእናንተ የሚያየ ይመስለኛል። እሱ ደግሞ አቀባበሉ ላይ ዳኒ እንዳነሳው በጣም ነበር ደስ የምትሉት እዚህ ላይ ይታያልና ደስታው ፈገግታው ስትገቢ የነበረው ሞመንቶቹ በሙሉ ሶሻል ሚዲያ ላይ ብዙ ሰው አይቷቸዋል። ምን ያህል ኩራት ሊሰማው እንደሚችል በጆሪ መጣና የኔ ጥሩ ነሽ አለኝ። እንግዲህ ተወዳጇ ሙዚቀኛ ቬሮኒካ አዳነ የአባቷን ደግነት በዚህ መንገድ ገልጻለች። ያው እንግዲህ ከአባቷ የወረሰችው ደግነት እሷም እንዳለባት መቼስ ሁላችንም እናውቃለን። ቬሮኒካ በጣም ገራገር የዋህ የሆነች ልጅ ነች። ክለብ በምትሰራ ሰዓት ከዚህ ቀደም የከፈለችውን ዋጋ በሰይፉ ፋንታው ላይ ቀርባ ተናግራ እንደነበር እናውቃለንና የጥንካሬ ምሳሌ፣ የጀግንነት ምሳሌ፣ የደግነት ምሳሌ ነች ቬሮኒካ አዳነ። በቅርብ ጊዜም እንግዲህ ኢትዮጵያን ወክላ ዋንጫ ይዛ መታልናለች። አባቷም እንግዲህ አዳነ ተካ በስራዎቹ የምናውቀው የምንወደው የምናከብረው በደግነቱም የሚታወቅ ሰው ነው። እንግዲህ በጣም ደስ የሚሉ ቤተሰብ ናቸው። ከዚህ በላይ ስኬት ከዚህ በላይ ደስታ ይገባቸዋል ብዬ አምናለሁ። ለአባትሽ አዳነ ተካ ረጅም እድሜ ከጤና ጋር ይስጥልሽ። አንቺም ኑሪልን፣ በርቺልን። ከዚህ በላይ ከፍ ብለሽ ለማየት ያብቃን። እንወድሻለን። ዛሬ ለምን እንደዚህ ቪዲዮ እንደለቀቅን እስካሁን የሚሰራው ቪዲዮ ከሴቶች ጋር ምን እንደሆነ የት እንዳለን ምን እያደረግን እንደሆነ ምናምን እንድነግራችሁ ማለት ነው። እስከዛሬ አብሮ የሰራ ሴቶች እህቶቹ ናቸው። ሁሉም እህቶቹ ናቸው። ሁሉም ጫፍ እስከ ጫፍ እህቶቹ ናቸው። እኔ ደግሞ ውዱ የሱ ፍቅር ባለቤቱ ነኝ እና ዛሬ ሽምግልና እናት ያለች ቤተሰቦች ያሉ ሽምግልና ተለከ እላችኋለሁ። ሜሪ እንደ ሽምግልና ይልኩም ነው ሰውዬ ሽምግልና ያለ ነው ጋይስ የወንዶ ነገር ያው እሷ ትገራችሁ የማሽምግልና ሜሪ ሽምግልና ላይ ነን የምር ዛሬ ደስ የሚል ቀን ነውና ይፋ እንዲሆን ፈለኩ ዛሬ ሁሉም ነገር እስከ ዛሬ ፈቅጄለታለሁ። እኔና ዳኒ ያው የምንታወቀው 1 አመት ከምናምን ሆኖ ያኔ ፍቅር ጀምረናል፣ ግን ያው በውስጥ ነው ሁሉም ነገር ይፋ አላወጣንም። ምንድነው ይሄም የድራማው አንድ አካል ነው። ሁሌ በዩቲዩብ አንዴ ከጽጌ ጋር አንዴ ከሆነች ጋር ምናምን ሲሆን እናየዋለን። ዳኒ ሮያል ሰሞኑን እንግዲህ ከዋንትያ ጋር የተለያዩ ቪዲዮዎችን እየሰሩ አንገቷ ስር እየገባ እየሳመ ምናምን ቪዲዮዎችን ተመልክተናልና ምንድነው የሰውዬ ምን እየሰራ ነው የልጅቷ አንገት ስር? እቺ ልጅ እኮ የህዝብ ልጅ ነች፣ ምን እያደረገ ነው ብለን ቆጣ ብለን ለማየት ስንሞክር ሽማግሌ ላከ እያለችን ነው በሰማነው መልኩና የእውነት ከሆነ ዋንትያ ደስታችን ነው። ግን ይሄም ድራማ ነው ፕራንክ አድርገናችኋል ምናምን ብላችሁ ደግሞ እንዳትጃጃሉብን ነው እኔ የምሰጋው። ሰላም ቤተሰቦች እንዴት ናችሁ? ብጥ ነኝ። በእንደዚህ አይነት ቪዲዮ ባልመጣ በጣም ደስ ይለኝ ነበር፣ ግን ማልችለው አስገዳጅ ሁኔታ ውስጥ ስለገባሁኝ ለመምጣት ተገድጃለሁ። እንደምታውቁት አብሪ ሞተርስ የ1 ሚሊዮን ብር ቻሌንጅ አዘጋጅቶ ተሳትፌያለሁ። በወጡት ሪኳየርመንት መሰረትም እኔ አሸንፌያለሁ ከ12-13 ሚሊዮን ቪው በላይ በማምጣት እዚህ ጋር እንደምታዩት አንዱ ሳውንድ
ወደ 11,000 ሰው ተጠቅሞታል። አንዱን ደግሞ 1,300 ሰው ተጠቅሞታል። ካወጡት ሪኳየርመንትም በላይ ነው አምጥቼ ያሸነፍኩት። ማሸነፌን ደግሞ በቃልም በቴክስትም ማረጋገጫ ሰጥተውኛል። ሆኖም ግን ቻሌንጁ ተራዝሟል። ለምን እንደተራዘመ ግልጽ ነው። ከኔ የተሻለ ወይም ከኔ የተሻለ ፎሎወር ያለው ሰው እንዲበላው ስለተፈለገ ነው። በየሳምንቱ አዳዲስ ምክንያት ነው የሚሰጡኝ። ትሪት የሚያደርጉበት ወይም በጣም ደስ አይልም፣ በጣም ሞራል የሚነካና ቅስምን ስብርብር የሚያደርግ አይነት ትሪትመንት ነው የሚሰጡኝ። ዝርዝሩን ያው በሌላ ቪዲዮ ከነ ማስረጃ አምጥቼ አሳያችኋለሁ። ልል የመጣሁት ነገሩ ላይ ብዙ ሶሻል ሚዲያ ላይ ፓወርፉል የሆኑ ሰዎች ኢንቮልቭ አድርገዋል እና እኔ ማንንም ፐርሰናሊ አታክ ማድረግ አልፈልግም። ይሄንን ስል ግን በጣም ተጎድቼ ስራዬን መስራት እስኪያቅተኝ ፐርሰናል ላይፌ ላይ ብዙ ነገር ገጥሞ እነሱን ተቋቁሜ አልፌ ነው የፋይናንሻል ችግር ውስጥም ገብቼ፣ ምክንያቱም ኢንቨስት አድርጌበታለሁ። ስራውን ስሰራ ገንዘቤን አውጥቼበታለሁ። ዲግኒቴን ትቼ በጣም ለምኛቸዋለሁ። በጣም ከምታስቡት በላይ ያው ግዴታ ሆኖብኝ ነው፣ ምንም ማድረግ አልቻልኩም። እናም በዛ መሀል ብዙ ድርጅቱን ደግፈው እኔን አቢዩዝ ያደረጉኝ ሶሻል ሚዲያ ኢንፍሉዌንሰሮች አሉ። ይሄንን አልጠበቅኩም። ያው እርስ በርስ ሰፖርት እንደራረጋለን፣ እርስ በርስ አንደርስታንድ እንደራረጋለን ብዬ ነው ማስበው። ግን ይሁን ኢትስ ኦኬ። እና መናገር የምፈልገው ደግሞ በዛ መሀል ፐርሰናል ከባድ ችግር ስለገጠመኝ ግዴታ ሆኖብኝ 100,000 ብር ተቀብያቸዋለሁ። መቀበል ፈልጌ አልነበረም። አይ ሆፕ አንደርስታንድ ታደርጉኛላችሁ ምን ያክል ከባድ ሲቹዌሽን ውስጥ እንደነበርኩኝ እና እንደተቀበልኳቸው። እና ዛሬ ቪዲዮ መስራቴ ግዴታ የሆነው ትላንትና የመጨረሻ ቴክስት ልኬ ነበረ። ማለትም በ24 ሰዓት ውስጥ ውሳኔ ወስነው ብር እንዲሰጡኝ ካልሆነ ፐብሊክ ላይ እንደምወጣ። ከዛ በኋላ የወሰዱብኝ እርምጃ ትንሽ ደስ አላለኝም። ፐርሰናሊም አስፈራኝና ለመናገር ተገድጃለሁ። ቻሌንጁ አናውንስ የተደረገው ፐብሊክሊ ነው። እኔም ፐብሊክሊ ነው እንድትፈርዱ የምፈልገው። ምክንያቱም በጣም ፖላይትሊ ሞክሬያለሁ፣ በውስጥ አልቻልኩም። ይሄ ነገር ባይፈጠር ደስ ይለኝ ነበር፣ ሁሉም ነገር በስነስርዓት ብናወራ። ግን ከሚባለው በላይ ዲስሪስፔክት አድርገውኛል። ሶያ ይሄንን ለማድረግ ተገድጃለሁ እና አሁን እኔ ብቻዬን ነኝ። ማንም የምተማመንበት ሰው የለም ከፈጣሪና ከእናንተ ከፎሎወሮቼ ውጪ። ቻሌንጁን እናንተን ተማምኜ ነው የጀመርኩት። አሸንፈናል፣ እግዚአብሔር ይመስገን። አሪፍ ቪው አምጥቼ ነው ያሸነፍኩት። ስለዚህ እናንተም ስለ እውነት እንድትቆሙ እዚህ ጋር ለማንም ሳታዳሉ ለሀቅ ለእውነት እንድትቆሙ ስል እናገራለሁ። የኔ ፐርሰናሊቲ አይደለም እዚህ ፐብሊክ ላይ ወጥቼ ሰው ፊት ቆሜ እንደዚህ ልናገር ይቅርና በቃ አሮን ነው። በአካል ካገኛችሁ ራሱ በጣም አይናፋር ነኝ። ንግግር ራሱ በስነስርዓት አልችልም እና አሁን እዚህ ወጥቼ እንደዚህ በማውራት በጣም የደበረኝ ግን ከስር ሆነው አታክ የሚያደርጓችሁ ሰዎች ከባለቤቶች ውጭ በጣም ስታዩቸው ታዝናላችሁ ነው። አንድ አይነት ሲቹዌሽን ላይ ያለ ነው። እኔ አሁን ለምሳሌ አንድ ቲክቶከር የሚሰራውን ስራ በስርዓት አንደርስታንድ አደርጋለሁ። ምክንያቱም እኔም እለፋለሁ፣ እንዴት እንደሚሰሩ አውቃለሁ በስርዓት ማለት ነው። እና በጣም በቃ ይሄ እንደዚህ ክፉ አይደለሁም ለሰው፣ እግዚአብሔርን ነው የምላችሁ። በቃ አንደርስታንድ አደርጋለሁ ሰውን። ኢቨን በማያገባኝ የገባው መጎዳ ሰው ነኝ ኢን ላይፍ ማለት ነው። እና ከስራ ሆኖ እንደዚህ የሚያደርጓችሁን ሰዎች ብታዩ አብረው ማለት ከካምፓኒው በላይ ከስር ያሉት ሰዎች ሞራል ይነካሉ። በጣም በጣም ማለት ነው ከምላችሁ በላይ እና ስራዬን መስራት እስኪያቅተኝ ድረስ ነው የምላችሁ። ቪዲዮ ፖስት ማድረግ እስኪያቅተኝ ድረስ ሳምንት ሙሉ ታምሜ ተኝቼ ነበር። በእነሱ ንዴት ሰው ታሞብኝ ሊሞትብኝ ደርሶ ነበር። አይ ነው ይሄ የእነሱ ቢዝነስ አይደለም፣ ግን ሰው ነኝ።
ሰርቻለሁ ለነሱ። በቃ ማለት ቻሌንጁን ከመወዳደር ውጪ እኔ ራሴ ቻሌንጅ አዘጋጅላችኋለሁ ብዬ ነበር በማያገባኝ ማለት ነው። ጀስት ሴትዮዋ ናይስ ነች እና በቃ ሰው ናይስ ከሆነልኝ ስራ ላይ ናይስ ነኝ እኔ፣ ናይስ ካልሆነልኝ ደግሞ አይደለሁ። ብቻ በጣም በዚህ ጊዜያቶች ውስጥ ያሳለፍኳቸው ሞመንቶች ሳስብ ያመኛል ነው። በጣም ሀስለር ነኝ እኔ። አብሪ ሞተርስ ቻሌንጅ አውጥቶ ነበረ። ቻሌንጁ ደግሞ የተነገረው በነ ቲክቶከር አዶናይ አማካኝነት ነው። ጋይዝ ለ1 ሚሊዮን ብር ሽልማት 17 ቀን ብቻ ነው የቀረው። 1 ሚሊዮን ብር ማሸነፍ ከፈለጋችሁ ከአብሪ ሞተርስ ማለት ነው እናንተ የሚጠበቅባችሁ ክሬቲቭ የሆናችሁ የፈለጋችሁት ቪዲዮ መስራት ነው። ይህ ቪዲዮ የሚሆነው እንግዲህ እነዚህ መኪኖች እንዴት ለመግዛት ማለት ነው ምንም አድቫንስ ፔመንት ሳትከፍሉና በጣም ዝቅተኛ በሆነ ኢንትረስት ሬት ኢትዮጵያ ውስጥ ማለት ነው እነዚህ መኪናዎች መወሰድ እንደሚችሉና ኤሌክትሪክ ካርስ ናቸው። በጣም ጋራንቲ እንሰጣለን፣ ኳሊቲ ናቸው። ይህ ማስተዋወቅ ከቻላችሁ በቪዲዮዎቻችሁ ክሬቲቭ ሆናችሁ እየጨፈራችሁም ሊሆን ይችላል። ግን ከታች የአብሪ ሞተርስ አካውንት ሜንሽን አድርጌያለሁ። ግቡና ወደዛ ይዋቸው። ምንድነው አብሪ ሞተርስ አላማቸው ምንድነው እያቀረቡ ያሉት እና አንድ ቪዲዮ ከሰራችሁ ይህ ቪዲዮ ክሬቲቭ ከሆነ አሪፍ ከሆነ በእነዚህ ሃሽታጎች ማለት ነው ታግ አድርጓቸው። ከዛ በኋላ ይህ ሜንሽንም ማስገባት እንዳትረሱ። እኔ ራሴ አለሁበት እመርጣችኋለሁ። አሸናፊ ከሆናችሁ ክሬቲቭ ከሆናችሁ ወዲያውኑ እናሳውቃችኋለን። ህዳር 20 እንደምትመለከቱት የ1 ሚሊዮን ብር አሸናፊ ትሆናላችሁ ማለት ነው። ህዳር 20 ነው። ቶሎ ብላችሁ ቪዲዮ ስሩ፣ ክሬቲቭ ሁኑ። ችግር የለውም፣ አትጨናነቁ። አንድ ቪዲዮ ብቻ ስሩና እድላችሁ ተጠቀሙበት። እወዳችኋለሁ። ቻው። እንግዲህ ያንን ቻሌንጅ ተቀላቅላ ሰርታ እንደተናገረችው ወደ 13 ሚሊዮን ቪው አጠቃላይ አግኝታ አሸናፊ እንደሆነች ነግረዋት፣ ነገር ግን ማራዘም እንደፈለጉ ለማራዘም የፈለጉበትም ምክንያት ግልጽ አለማድረጋቸው ግን ደግሞ እንዳሸነፈችም እንደነገሯት ተናግራለች። ታዲያችም ልጅ ቲክቶከሯ ሀቢባ ላይቭ ላይ ቀርባ መፍትሄ እንዲሰጣት ጥያቄ አቀርባለች። እስቲ ቪዲዮ ምንድነው የሚለውን አብረን እንመልከት። አብሪ ሞተርስ ቻሌንጅ አዘጋጀ። የ1 ሚሊዮን ብር 1 ሚሊዮን ብር ቻሌንጅ አዘጋጀ። እሺ ያ ከዛ በኋላ ተወዳደርኩኝ። እኔም ገባሁ። ቻሌንጁ ምን ነበር? ቻሌንጁ ቪዲዮ መስራት ነው። ቪዲዮ መስራት። ሪኳየርመንቱ ምንድን ነው? ክሬቲቭ የሆነ ግን በቃ በኮንተንታችሁ ፉድ ሪቪው የምትሰሩ ከሆነ እንደዛ እየበላችሁም እየደነሳችሁም ብቻ በኮንተንታችሁ ነው የተባለው። በኮንተንታችሁ እና 1 ሚሊዮን እንደዛ ነው የተባለው። እሺ ታዲያ ከዛ በኋላ ሰራሁኝ። አንድ ሪኳየርመንታቸው 1 ሚሊዮን ካለፍሽ በኋላ ነው በቃ ቻሌንጅ ውስጥ ተሳታፊ ነሽ። ከዛ በታች አልገባሽም ቻሌንጅ ውስጥ። 1 ሚሊዮን ደግሞ ወደ ተገባሽ 1 ሚሊዮን ቪው። ኦልሶ ተደጋጋሚ ቪዲዮ ሰርተሽ ቪዲዮቹ ተጠራቅመው ተቆጥሮ ነው ውጤቱ የሚነገርሽ ማለት ነው። በእይታ ብዛት ነው አንድ ሽልማቱ። ተረዳሽ? በቪው ብዛት። በቪው ብዛት ማለት ነው። ከዛ በኋላ እኔ ሰራዊን ቪዲዮዎች ከኦልሞስት 13 ሚሊዮን አምጥቷል። ቻሌንጁ ከየት እንደሚቆይ ነገር መጀመሪያ ደስ ያላችሁ። ጥቅምት ላይ ነው የጀመረው። ጥቅምት 1 ነው የጀመረው። ህዳር 15 ነበር የሚያልቀው። በህዳር 15 ከዛ በኋላ ለህዳር 20 ተራዘመ። አንዱ ከ15 ነበረ በህዳር 20 ተራዘመ። ለሶስተኛ ጊዜ ሊያራዝሙት ሲሉ እኔ ኦፊሳቸው ሄጄ ለማናገር ሞከርኩኝ። ምክንያቱም እኔም ሆነ ሌሎች የተወዳደሩ ልጆች እየተራዘመ ቀን እየተንጓተተ መጣ ማለት ነው። ቢሮ ሄድኩኝ፣ አዋራኋቸው። ከዛ በኋላ ቪውን አዩት ምናምን እንዳሸነፍኩኝ ነገሩኝ ማለት ነው። እንዳሸነፍኩኝ ነገሩኝ። ሴሪሞኒው በዚህ በ3 በ4 ቀን ውስጥ ይዘጋጃል አሉኝ ማለት ነው። ከዛ በኋላ አልተዘጋጀም። ኦልሶ ለሶስተኛ ጊዜ ያራዘሙበትን ቪዲዮ ፖስት አድርገው ነበረ። አጥፉት ብያቸው ነበረ። በነጋታው ምናምን ነገር አጠፉት። ግን ስቲል ቻሌንጁ ተቋርጣ አልቋልም አላሉም፣ አሸንፋለችም አላሉም፣ ምንም አላሉም። በቃ ሴሪሞኒውን እንጠብቅ ነው ያሉት ማለት ነው። ሴሪሞኒው እየተጠበቀ ነው፣ አልተዘጋጀም። ስደውል ቆይ እንደዚህ ማለት የተለያየ ምክንያት ይሰጡኛል። መኪና አልገባም፣ መሸለም አንችልም፣ ፍቃድ የለንም፣ ብቻ ብዙ ነገር ይሉኛል ማለት ነው። እና እዛ ጋ የማየው ነገር ደስ አይለኝም፣ ደስ አላለኝም። እኔ በጣም መጠየቅ ጀመርኩኝ። ኦልሞስት ወር ጠብቄያለሁ ማሏሾች ማለት ነው። ግን ምንም እያደረጉ አይደለም። ቻሌንጁም አልቆመም፣ እየቀጠለ ነው። ሰው የሚሰራውን ቪዲዮ ሪፖስት እያደረጉ ነው። አልቋልም ምንም ብለው ውሳኔ አልሰጡም ማለት ነው።
ከዛ በኋላ አሸንፈሻል ብለው እየተጠባበኩኝ እያለ ሴሬሞኒውን መሀል ላይ አሮን ነው አቡዬ እዚህ ጋር ሰዎች አንዳንድ ሶሻል ሚዲያ ኢንፍሉዌንሰሮች አሉና ሜንሽን ማድረግ ካለብኝ ሜንሽን አደርጋለሁ። ምክንያቱም እዚህ ጋር ማንንም መፍራት አልፈልግም። ቻሌንጁ ህዝብ ፊት ነው አናውንስ የተደረገው። ስለዚህ ህዝብ ፊት ነው የማወራው። አዶናይ ቻሌንጁን አናውንስ አድርጎታል። ይሄ ጉዳይ በደንብ ይመለከተዋል። ኢቭን ከባለቤቷ ጋር ምንም አይነት ኮንታክት እንዳታረጊ ብሎኛል። አዶናይ እና የአዶናይ ማናጀር ቅዱስ የአዶናይ ማናጀር ሁለቱ ናቸው ጉዳዩን አንድ ላይ ያደረጉት። እነሱ ናቸው በዚህ መሀል ላይ የተለያየ ምክንያት እየሰጡ የዚህ ድረስ ያቆዩ ማለት ነው። አሸንፈሽ በት ማስረጃ አለሽ? አለኝ፣ ቴክስት አለኝ። አዶናይ የላከልኝ ቴክስት አለኝ። ሴትዮዋን መሀል ላይ ላናግራት ሞክሬ ነበረ። ምንም አታመጭም አይነት ነገር አለችኝ። ከዛ በኋላ ራሴ በቃ ያው ብልጥ የያዘውን ይዞ ነው የሚያለቅሰው ብዬ አንገቴን ደፋው። እንደዛ ከተናገረችኝም በኋላ በስነስርዓት ነው ያዋራኋት። ከዛ በመሀል እኔ በጣም ችግር ውስጥ ወደኩኝ ማለት ነው። እዚህ ጋር የረሳሁት ነገር ቻሌንጁን ቪዲዮውን አቁሙ ብዬ ልነግራቸው የሄድኩ ጊዜ ስልሽ 100,000 ብር እንስጥሽ እያሉኝ ነበረ። 100,000 ብር እንስጥሽ እያሉኝ ነበረ ማለት ነው። 100,000 ብር እንሰጥሻለን ቻሌንጁ ይቀጥላል አሉኝ ማለት ነው። እኔ ደግሞ አይቀጥልም አልኩኝ። ምክንያቱም አልፈልግም። 100,000 ብር አይደለም የምፈልገው። እዚህ ጋር ሰርቻለሁ። 13 ሚሊዮን ሰው አይቶታል። የማስታወቂያውን ሳውንድ አንዱን 11,000 ሰው ተጠቅሞታል። ለማስታወቂያ የሰራሁትን ዘፈን ነው የምልሽ፣ የመኪና ማስታወቂያ 11,000 ሰው ተጠቅሞ ቪዲዮ ሰርቶበታል። አንዱን ዘፈን ደግሞ 1,300 ሰው ምናምን ሰርቶበታል። መናገር የምፈልገው ነገር ቪዲዮዎች ሰርተሻል ጠቅላላ? 6 ቪዲዮ በ6 ቪዲዮ ስንት ቪው ቶታል አመጣሽ? 13 ሚሊዮን እርግጠኛ ሆኜ 12.8 ወይ 12 ሚሊዮን 13 ሚሊዮን ሶሪ። ኦኬ። ስለዚህ በ6 ቪዲዮ 13 ሚሊዮን በአንድ ወር ከ20 ቀን ውስጥ አመጣሽ አንቺ ለድርጅቱ። እሺ፣ ድርጅቱ ቻሌንጁን ሲያዘጋጅ የ1 ሚሊዮን ብር ቻሌንጅ ነበረ ያዘጋጀው። ያልሽው 1 ሚሊዮን ብር መኪና አለ እንዴ? መኪና አለ በ1 ሚሊዮን ብር? ኖ መኪና የለም። አክቹሊ እንዴት ነው በባንክ ብድር በፐርሰንት ምናምን ነው የሚሸጠው መኪናው። 1 ሚሊዮን ብር አይደለም። አንቺ ቃል ማለት ቻሌንጁን ሲያወጡ 1 ሚሊዮን ብር ካሽ እንሸልማለን ነው ወይንስ ካሽ በስርዓት አንድ መኪና የመሸለም ላይሰንስ ፍቃድ የለንም መኪና የመሸለም ምናምን የሚሉት አይደለም። እንደዛ አይደለም ያልኩሽ። ሽልማቱ ለምን አይደረግም ስላቸው አብሪ ሞተርስ መኪና የሚያስገባው መኪና አለ እሱን ጠብቂ ይሉኛል ያልኩሽ። ከዛ በኋላ ደግሞ የሽልማት ፍቃድ ለአንቺ የምንሸልምበት ፍቃድ የለንም ነው እያሉኝ ያሉት። አላውቅም። ትላንትና ሀቢባ ላይፍ ላይ ገብቼ ከዚህ በፊት የሰራሁላችሁን ቪዲዮ ካያችሁት አብሪ ሞተርስ ጉዳይ እያወራሁኝ ነበረ እና በዛ መሀል አንዳንድ ሰዎች የተቆራረጠ ቪዲዮ አውጥተው ሚስ አንደርስታንድ እንድደረግ እያደረጉ ስለሆነ እሱን ክሊርሊ ልናገር ብዬ ነው። ስለ ጉዳዩ በጣም እየተወራ ስለነበረ የአዶናይን ስም አንስቻለሁ። ያ ማለት ግን ቀጥታ ከጉዳዩ ጋር ይገናኛል ወይም ደግሞ እሱን ነው የሚመለከተው ለማለት ፈልጌ ሳይሆን ከአብሪ ሞተርስ ጋር በነበረኝ ጊዜ ማለትም የቻሌንጁ ፕሮሰስ ላይ በመሀል ተገናኝተን እሱና ቅዱስ ነገሩን ሃንድል እንደሚያደርጉት ነግረውኝ ስለነበር ያንን ነው ኤክስፕሌን ያደረኩት እንጂ በጭራሽ አዶናይን አታክ ለማድረግ ለመጣል ምናምን አይደለም። ስለዚህ በውስጥ ማስፈራሪያ ምስልኩልኝ ሰዎች ከድርጊታችሁ ተቆጠቡ እላለሁ እና ደግሞ ባካችሁ አንድን ጉዳይ ስትይዙ በደንብ አጣርታችሁ ፍረዱ። ምክንያቱም የተቆራረጠ ቪዲዮ ብቻ ፕሩፍ ሊሆን አይችልም። ሌላ ማለት የምፈልገው ነገር ደግሞ 2 ቻሌንጁን የተሳተፍኩባቸው ቪዲዮዎች ሪፖርት ተደርገው ሪሙቭ ተደርገውብኛል። ይመለሳሉ ብዬ አስባለሁ። አስቀምጥላችኋለሁ እዚህ ጋር። እንግዲህ እንደሰማነው እቺ ቲክታከር እንግዲህ አብሪ ሞተርስ ላይ ቅሬታዋን አቅርባ ቢሆንም ግን በርካቶች እንዴት የአዶናይን ስም ታነሻለሽ በሚል አካውንቷን ሁላ የሰራችበትን ቪዲዮ ሪፖርት በማድረግ እንዳይታይ አድርገውታል። በአጠቃላይ አዶናይ በዚህ ጉዳይ ላይ ሰጠው ምላሽ የለም፣ እንዲሁም ደግሞ ድርጅቱም የተናገረው ምላሽ የለም። በዚህ ጉዳይ ላይ አንዳንድ ሰዎችም የሰጡት ሀሳብ አስተያየት አለ። እስኪ ምንድነው አብረን እንመልከት። ከዚህ ልጅና ከቻሌንጁ ጋር በተያያዘ በእሷ በኩል ያለውን ስቶሪ ሰምተናል። ከመፍረዳችን በፊት በአዶኒና በማናጀሩ በኩል ያለውን ደግሞ ስቶሪ እንስማ። አንዳንዴ ቀድሞ የተናገረው ሁሉ ልክ ነው ማለት አይደለም፣ ያለቀሰም ሁሉ ልክ ነው ማለት አይደለም። ይሄን አጋጣሚ አንዳንድ ሰዎች የሆነ አዶኒን ለመጣል እንዳይጠቀሙበት ማለት ነው። አንዳንዴ አበሾች ሰውን ለማክበር ቶሎ ዝቅ ለማድረግም እንቸኩላለንና መጀመሪያ በአዶኒን በኩል ያለውን እንስማ። በስትክክል እነሱ የሚሉትን አሟልታ ቻሌንጁን አሸንፋ ከሆነ ሊከፈላት ይገባል። ግን መጀመሪያ በእነሱ በኩል ያለውን ደግሞ እንስማ። እንግዲህ በጉዳዩ ላይ የአዶናይና የማናጀሩ ስም ተነስቷል። ምክንያቱም እነሱ ናቸው መጀመሪያ ቻሌንጁ እንደተዘጋጀ ይፋ ያደረጉት።
ከዚሁ ጋር በተያያዘ ታዲያ አዶናይም ሆነ የሱ ማናጀር ቅዱስ የሰጡት ምንም አይነት ምላሽ የለም። እንዲሁም ደግሞ አብሪ ሞተርስ የተናገረው ምንም አይነት ምላሽ የለም። የእውነት እቺ ልጅ እንዳለችው አሸንፈሻል ብለዋት ከሆነ ምንም ጥያቄ የለውም። ቃል የገቡትን ማድረግ አለባቸው ብዬ አስባለሁ። ሌላም ምክንያት ካላቸው ግልጽ ማድረግ አለባቸው። እቺ ልጅ ገና ታዳጊ ነች፣ እየሰራች ያለች በቅርቡ ብቅ ያለች ወጣት ነች። በዚህ ልክ ሞራሏን መሰባበር ልክ አይደለም ብዬ አስባለሁ። ግን እንደው በአጠቃላይ የሆነን ሰው ስለምንወድ ሌሎች ሰዎች ያንን ሰው ስም ጠሩ ሲባል ጠሪውን አካል ቶሎ አታክ ለማድረግ ለመስበር ባንሯሯጥ ጥሩ ነው። ግራና ቀኝ መስማት ብንችል ጥሩ ነው። ልጅቷም ላይ እንደዚህ ማስፈራሪያ ዛቻ ምናምን ማድረግ አግባብ ነው ብዬ አላስብም። ገና ለገና የአዶናይ ስም ስለጠራች ብቻ ልጅቷን ለመስበር ማስፈራሪያ ሪፖርት ማድረግ አካውንቷን ለማዘጋት ተፈተፈ ማለት አስፈላጊ ነው ብዬ አላስብም። በጉዳዩ ላይ አዶናይና ማናጀሩም ስላሉበት ይሄን ነገር ግልጽ አድርገው ቢናገሩ እና ነገሩ ቢቋጭ መልካም ነው ብዬ አስባለሁ። ለማንኛውም እናንተን በዚህ ጉዳይ ላይ ያላችሁን ሐሳብ አስተያየት ብትሰጡ በጣም ደስ ይለኛል። ለማንኛውም ውዶቼ የዛሬ ቪዲዮቼ እነዚህን ይመስሉ ነበረ። እንደወደዳችኋቸው ተስፋ አደርጋለሁ። በቀጣይ በሌላ ቆንጆ ቪዲዮዎች እመጣላችኋለሁ። እንደሚታወቀው ይሄ ቤት ምን ይፈልጋል? ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ የምትል ቀላሙን ደልደል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር እያደረጋችሁ ሐሳብ አስተያየታችሁን እየጻፋችሁልን የምለቃቸው ቪዲዮዎች በቶሎ እንዲደርሷችሁ ይወደን ምልክቷን እየተጫናችሁ ለዚህ ቤት ፍቅር መስጠት ትችላላችሁ ማለት ነው። ለማንኛውም የዛሬና በቃው ይመቻችሁ ባይ